ጋር ሂጄ ፈልጌ የዛሬ 15 ዓመት እንትን ዋይንም ካለ እንትን ወርጄ ፈልጌ መጥቼ ልጠጣ አምሮኛል። አልኮል ሰውነቴ አልኮል ፈለገ። አልኮል የሚጠጣ የሚጨስ ምናምን አምጫምጫምጭ ብሎኛል እና እሱ ያስፈልገኛል። አይንጀመለ ሳላውቃቸው ላስገባቸው ሰው ህዝቤንና ራሴን ይቅርታ እላለሁኝ። ሳላውቃቸው ያስገባቸው በጣም አስቀያሚ ይሄ ቦታ የማይገባቸው ሴትና ወንዶች ነበሩ አሉ። እስካሁን ድረስ በጣም ማከብራቸው፣ ግን ይሄ ቦታ የማይገባቸው ሴተኛ ዳሪ፣ ሌባ፣ ወሮ በላ፣ ይሄ ካለነት ካለባት ያደገ የጠነዛ የቀረና ውሻ ልጆችን እዚህ ላይ ያስገብቼ ከነሱ ጋር ቁጭ ብዬ በማውራቴ ቤተሰቦቼ ደክመውብኝ እዚህ ልከውኝ በጣም ነው እግዚአብሔር በጣም ደክመው እዚህ ድረስ አድርሰውኝ እኔ ደግሞ ወርጄ ከማንም ከበሰበሱ ከአህያዎች ጋር እዚህ ጋር ማውራቴ ይሄ እዚህ ጋር ለእኔ መታወቅ ደም አለው። የተሰዉ ሰዎች አሉ፣ የሞቱ ሰዎች አሉ። እግዚአብሔር ምስክሬ ነው የምላችሁ። እኔ እንደ አንድ ብርቅዬ የኦሮሞ ኩዊን ሊሰገድልኝ ይገባል። እኔ ጋር ራሱ ሲመጡ ሰዎች የኢትዮጵያ ጣይቱ ንግስት የሶሻል ሚዲያ ኩዊን መባል ነው ያለብኝ። ምክንያቱም እኔ እዚህ ጋር የደረስኩትኝ ዝም ብዬ አይደለም። ከቤተሰብ ጀምሮ እስከ ሀገር በጣም ብዙ ነገር የሆነበት በጣም ብዙ ነገር ያለቀበት አይስወር። ከዛ መቼስ ሰውን አንንቅ ብለን እንዴት ዋላችሁ ለውይይት ምናምን ስናስገባቸው ጠንብተው ስንቶቹን አባረን ይኸው ዛሬ ከራሳችን ጋር እያወራን እንዲህ እንደሆን ፊት እንዲህ ያድርገን ጋርቤጅ። ሌሎቹን ደግሞ ጸባቸውን ከሰመሩ ማንም ሰው እኔ ቤት አይገባም። እኔ ቤት የገባ እግዚአብሔር ምስክሬ ነው የምላችሁ፣ ልታከብሩት ልትወዱት ይገባል። እኔ በእኔ አፍ የሚነሳ ሰው የሚከበርና የሚወደድ ነው። እኔ አክብሬ እኔ ሳከብራችሁ ከኔ ኋላ ስንት ሚሊዮን የኔ ወዳጆች ያከብሯችኋል፣ የኔ ቤተሰቦች ያከብሯችኋል፣ የኔ አክባሪዎች ያከብሯችኋል። ገባችሁ? ግን አንዳንድ እዚች ስቴጅ ላይ የማይገባቸው ተራ አመለካከት ያላቸው ዝም ብለው በቃ ሰዎች እዚህ ጋር አስቀምጬ ዛሬ ሶሻል ሚዲያን የማያውቅ በሙሉ እዚህ ጋር እንዲታወቅ ያደረኩት አያም ጂጂኪያ እግዚአብሔር ምስክር ነው። ሽንት ቤት ስትሄድ እንኳን እራሷን የማታምን በሽንት ቤት እንኳን የሆነ ነገር ስታይ እንዲህ ብላ ስታይ እኔ ነኝ እንዲህ የምትል ሴት በሙሉ ከፍ አድርገናት እዚህ ጋር እንዴት አርጋ መናገር እንዳለባት ቦታ ስንሰጣት አራችብን። ስለዚህ ይኔ ቆንጆ ሰው አይደለም ይጠላል፣ የሰው ምርጥ ሰዎችን ነው እዚህ ጋር የምናስገባው። ገባችሁ? ሰዎች ለሌላ ሰዎች የሚጠቁ ምን ያደርግልሻል ሰው። እኔ አሁን በቀደም ለታ ስንት ነገር ስመክር ነበር። ይኔ ቆንጆ ምን ብዬ ነበር?